አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋርስ እንዴት ነው? ረመዳን በምን ሁኔታ እየተቀበላችሁት ነው? እኔ ጋር በዚህ ሁኔታ እየተቀበልነው ነው። ያው ሸብረቅ አርግተን ቤታችንን በዚህ ሁኔታ ረመዳንን እየተቀበልነው ነው። ማሻአላ ደስ ይላል ማለት ነው። በነገራችን ላይ የራሴ ቤትም ባይሆን ያው ያላችሁበት ያው በደስታ ባላችሁበት መቀበልም ትልቅ ነገር ነው። አልሐምዱሊላህ ረብል ዓለሚን። አምና የነበሩ ሰዎች የምናውቃቸው ስንት የሌሉ አሉ። በቅርቡ እንኳን በሳምንት በ15 ቀን ውስጥ ራሱ ያጣናቸው ስንት ሰዎች አሉ። አልሐምዱሊላህ እኛን ደግሞ እድሉን ሰጥቶን ያው ለአመት አድርሶን ለመጾም አብቅቶናልና ኢንሻአላህ ጾመን ደግሞ ተቀብለን እስከ መጨረሻ ጾመን የምንጨርስ አላህ ሱብሓነሁ ወተዓላ ኢባዳችንን የሚቀበለን ጾማችንን የሚቀበለን አላህ ያደርግልን በረህመቱ። ያው እንኳን አደረሳችሁ ለማለት ያህል ነው። በዛው ደግሞ እስቲ ቤቴ እንዳሳያቸው ብዬ ነው። ኢንሻአላህ እስካለሁበት ድረስ ያው ቤቴ ነው የሚባለው። ብቻ አልሐምዱሊላህ ለኩል ሐሊን እኛ ቤት በዚህ ሁኔታ ረመዳንን ተቀብለናል ማለት ነው። ያማረ የሰመረ ረመዳን አላህ ያደርግልን፣ ኢባዳችንን የሚቀበለን ከእዝነቱም ከራህመቱም ከመግፊራውም ያ ረቢ አላህ ከጀሃነም ሳነጃ ከተባሉት አድርጎ ጀነተል ፈርዶስ ከወፈቃቸው ባሪያዎቹ እንዲያደርገን ሁላችንንም ምኞታችን ነው ኢንሻአላህ። ዘንድሮ ደግሞ በሰው ሀገር ከቤተሰቦቻችንን ተነጥለን ጾመናል። የመጪው ደግሞ አላህ ሱብሓነሁ ወተዓላ ሁላችንም ሀጃችንን አሟልቶልን አሳክቶልን በሀገራችን የምንጾም አላህ ያደርገን። አያልቅበትም መቼም እንመኛለን። አመት ሲመጣ የዛሬ አመት ሀገሬ እንላለን። አመቱ ደግሞ መጥቶ ሲደርስ ደግሞ በምን ሁኔታ ምን እንደሚገጥመን እኛ የምናስበው ሌላ ነው፣ አላህ ሱብሓነሁ ወተዓላ የሚያስበው ደግሞ ሌላ ነውና ምን እንደሚገጥመን አናቅም። ሁሌ አመት ሲመጣ የዛሬ አመት ሀገራችንን እንጾማለን ማለታችንን አንተውም። ኢንሻአላህ እንግዲህ ቀደራችን ደርሶ በስደት ካልቀረን ከአላህ ተስፋ እንቆርጥም፣ ሀገራችን ገብተን እንጾማለን ብለን ምኞታለን። ኢንሻአላህ ተሳክቶልን ያው ዱንያ አትሞላም መቼም አንዳንዴ ጥለነው ከሄድን ነው እንጂ ማለት ነው። አልሐምዱሊላህ ረብል ዓለሚን አላ ኩሊ ሐሊን ማለት ነው። እኔም ደግሞ ውዶቼ ሀጃ አለብኝ ሀቂቃ በጣም ሀጃ አለብኝ። መቼም ሆድ ውስጥ ያለው ሁላ ከተናገሩት ሆድ ባዶ ይቀራል አይደል የሚባለው። ግን ከናንተ ያው ረመዳን እንደመሆኑ መጠን ዱአ እንድታደርጉልኝ በጣም ነው የምፈልገው ሀቂቃ ማለት ነው ውዶቼ፣ እህቶቼም ወንድሞቼም። ድንገት ይሄ ቪዲዮ ያያችሁ ካላችሁ ዱአ አድርጉልኝ። በጣም ዱአ ያስፈልገኛል በጣም ማለት ነው። ዱአ አድርጉልኝ አማና ብቻ አልሐምዱሊላህ ለኩል ሐሊን። አንዳንዴ የምታስቡት እናንተ ሌላ ነው፣ አላህ ሱብሓነሁ ወተዓላ ደግሞ ባላሰባችሁ በኩል ደግሞ የሚያመጣባችሁ የሆነ ነገር ይኖራልና መቼም እኛ ስደተኞች ከምንደሰትባቸው ጊዜያቶች የምናዝንባቸው ጊዜያቶች በደል የሚደርስብን ጊዜያቶች የበለጡ ናቸውና አላህ ከዛ ስሜት እንድንወጣ የበደሉንም ደግሞ አላህ ጀዛቸው እንዲከፍላቸው የተበደልንም እኛ ደግሞ ሀቃችንን እንድናገኝ ዱአ መደራረጉ ያስፈልገናል። ብቻ ያው ረመዳን ስለሆነ ዱአ እንድታደርጉልኝ ነው። ሀጃ አለብኝ አላህ የሚያውቀው ጉዳይ አለኝ። ያንን ጉዳይ ደግሞ አላህ ራሱ መፍትሄ እንዲሰጠኝ ዱአ አድርጉልኝ። በዱአችሁ አትርሱኝ። በምታፈጥሩ ሰዓት ያው አንድ ሙስሊም ለአንድ ሙስሊም ወንድሙ ነው ይባል የለም። ኢነመል ሙእሚኑና ኢኽዋ ብሎ ጠርቶን የለም አላህ ሱብሓነሁ ወተዓላ። ስለዚህ የትም ቦታ ሆናችሁ ይሄን ቪዲዮ የሚደርሳችሁ እህት ወንድሞቼ ዱአ አድርጉልኝ። ዱአ ብቻ ነው ከእናንተ የምፈልገው። እና እንዲሁም ደግሞ ዩቲዩቤን እስቲ ሸይጣንም ተይዟልና አሁን እስቲ ቪዲዮ የሚደርሳችሁ አይታችሁ ላይክ እና ሰብስክራይብ ሳታደርጉኝ አትለፉኝ። መለቃቸው ቪዲዮዎች የተወሰኑ እየታዩ ነው፣ እንደ በፊቱ ባይሆንም አሁን በዚህ በቅርብ ጊዜ ምግብ ሰርቼ መልቀቅ ከጀመርኩ በኋላ የተወሰኑ ይታያሉ። ግን ሰብስክራይብ አይደረግም፣ ላይክም የለም፣ ኮመንትም የለም። አይታችሁ ብቻ ነው ጥላችሁ የምትወጡትና አትከፍሉበትም። እስቲ አስደስቱኝ።
አመት አካባቢ ከፍቼ ብቻ ነበር የተውኩት። በዚህ 2 ወር 3 ወር ውስጥ ግን የሆነ ስሜት ውስጥ የሚከት ነገር ገጠመኝና ከዛ ስሜት ለመውጣት ስል በአዲስ ጀምሬዋለሁና ያው እናንተ ደግሞ ስታበረታቱኝ የበለጠ ጠንክሬ እሰራለሁኝና አበረታቱኝ እላችኋለሁ ውዶቼ። ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ ተዳራሽነት እንዲኖረው። አይከፈልበትም፣ ለእኔ ግን ታስደስቱኛላችሁ። ከጎኔ እንዳላችሁልኝ አስባለሁኝና መቼም ገንዘብ ስጡኝ ብዬ አይደለም የጠየቅኩት። ኢንሻአላህ አሁን ሸይጣኑም ስለታሰረ ሰብስክራይብ አድርጋችሁ ታስደስቱኛላችሁ ብዬ ተስፋ አደርጋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋርስ እንዴት ነው? ረመዳን በምን ሁኔታ እየተቀበላችሁት ነው? እኔ ጋር በዚህ ሁኔታ እየተቀበልነው ነው። ያው ሸብረቅ አርግተን ቤታችንን በዚህ ሁኔታ ረመዳንን እየተቀበልነው ነው። ማሻአላ ደስ ይላል ማለት ነው። በነገራችን ላይ የራሴ ቤትም ባይሆን ያው ያላችሁበት ያው በደስታ ባላችሁበት መቀበልም ትልቅ ነገር ነው። አልሐምዱሊላህ ረብል ዓለሚን። አምና የነበሩ ሰዎች ምናቃቸው ስንት የሌሉ አሉ። በቅርቡ እንኳን በሳምንት በ15 ቀን ውስጥ ራሱ ያጣናቸው ስንት ሰዎች አሉ። አልሐምዱሊላህ እኛን ደግሞ እድሉን ሰጥቶን ያው ለአመት አድርሶን ለመጾም አብቅቶናልና ኢንሻአላህ ጾመን ደግሞ ተቀብለን እስከ መጨረሻ ጾመን የምንጨርስ አላህ ሱብሓነሁ ወተዓላ ኢባዳችንን የሚቀበለን ጾማችንን የሚቀበለን አላህ ያደርግልን በረህመቱ። ያው እንኳን አደረሳችሁ ለማለት ያህል ነው። በዛው ደግሞ እስቲ ቤቴ እንዳሳያቸው ብዬ ነው። ኢንሻአላህ እስካለሁበት ድረስ ያው ቤቴ ነው የሚባለው። ብቻ አልሐምዱሊላህ ለኩል ሐሊን እኛ ቤት በዚህ ሁኔታ ረመዳንን ተቀብለናል ማለት ነው። ያማረ የሰመረ ረመዳን አላህ ያደርግልን፣ ኢባዳችንን የሚቀበለን ከእዝነቱም ከራህመቱም ከመግፊራውም ያ ረቢ አላህ ከጀሃነም ሳነጃ ከተባሉት አድርጎ ጀነተል ፈርዶስ ከወፈቃቸው ባሪያዎቹ እንዲያደርገን ሁላችንንም ምኞታችን ነው ኢንሻአላህ። ዘንድሮ ደግሞ በሰው ሀገር ከቤተሰቦቻችንን ተነጥለን ጾመናል። የመጪው ደግሞ አላህ ሱብሓነሁ ወተዓላ ሁላችንም ሀጃችንን አሟልቶልን አሳክቶልን በሀገራችን የምንጾም አላህ ያደርገን። አያልቅበትም መቼም እንመኛለን። አመቱ ሲመጣ የዛሬ አመት ሀገሬ እንላለን። አመቱ ደግሞ መጥቶ ሲደርስ ደግሞ በምን ሁኔታ ምን እንደሚገጥመን እኛ የምናስበው ሌላ ነው፣ አላህ ሱብሓነሁ ወተዓላ የሚያስበው ደግሞ ሌላ ነውና ምን እንደሚገጥመን አናቅም። ሁሌ አመት ሲመጣ የዛሬ አመት ሀገራችንን እንጾማለን ማለታችንን አንተውም። ኢንሻአላህ እንግዲህ ቀደራችን ደርሶ በስደት ካልቀረን ከአላህ ተስፋ እንቆርጥም፣ ሀገራችን ገብተን እንጾማለን ብለን ምኞት አለን። ኢንሻአላህ ተሳክቶልን ያው ዱንያ አትሞላም መቼም አንዳንዴ ጥለነው ከሄድን ነው እንጂ ማለት ነው። አልሐምዱሊላህ ረብል ዓለሚን አላ ኩሊ ሐሊን ማለት ነው። እኔም ደግሞ ውዶቼ ሀጃ አለብኝ ሀቂቃ በጣም ሀጃ አለብኝ። መቼም ሆድ ውስጥ ያለው ሁላ ከተናገሩት ሆድ ባዶ ይቀራል አይደል የሚባለው። ግን ከናንተ ያው ረመዳን እንደመሆኑ መጠን ዱአ እንድታደርጉልኝ በጣም ነው የምፈልገው ሀቂቃ ማለት ነው ውዶቼ። እህቶቼም ወንድሞቼም ድንገት ይሄ ቪዲዮ ያያችሁ ካላችሁ ዱአ አድርጉልኝ። በጣም ዱአ ያስፈልገኛል በጣም ማለት ነው። ዱአ አድርጉልኝ አማና ብቻ አልሐምዱሊላህ ለኩል ሐሊን። አንዳንዴ የምታስቡት እናንተ ሌላ ነው፣ አላህ ሱብሓነሁ ወተዓላ ደግሞ ባላሰባችሁ በኩል ደግሞ የሚያመጣባችሁ የሆነ ነገር ይኖራልና እኛ ስደተኞች ከምንደሰትባቸው ጊዜያቶች የምናዝንባቸው ጊዜያቶች በደል የሚደርስብን ጊዜያቶች የበለጡ ናቸውና አላህ ከዛ ስሜት እንድንወጣ የበደሉንም ደግሞ አላህ ጀዛቸው እንዲከፍላቸው የተበደልንም እኛ ደግሞ ሀቃችንን እንድናገኝ ዱአ መደራረጉ ያስፈልገናል። ብቻ ያው ረመዳን ስለሆነ ዱአ እንድታደርጉልኝ ነው። ሀጃ አለብኝ አላህ የሚያውቀው ጉዳይ አለኝ።
ያንን ጉዳይ ደግሞ አላህ ራሱ መፍትሄ እንዲሰጠኝ ዱዓ አድርጉልኝ። በዱዓችሁ አትርሱኝ። በምታፈጥሩ ሰዓት ያው አንድ ሙስሊም ለአንድ ሙስሊም ወንድሙ ነው ይባል የለም ኢነመል ሙእሚኑነ ኢኽዋ ብሎ ጠርቶን የለም አላህ ሱብሓነሁ ወተዓላ። ስለዚህ የትም ቦታ ሆናችሁ ይህን ቪዲዮ የሚደርሳችሁ እህት ወንድሞቼ ዱዓ አድርጉልኝ። ዱዓ ብቻ ነው ከእናንተ የምፈልገው እና እንዲሁም ደግሞ ዩቱቤን እስቲ ሴጣንም ተይዟልና አሁን እስቲ ቪዲዮ የሚደርሳችሁ አይታችሁ ላይክ እና ሰብስክራይብ ሳታደርጉኝ አትለፉኝ። መለቃቸው ቪዲዮዎች የተወሰኑ እየታዩ ነው እንደ በፊቱ ባይሆንም አሁን በዚህ በቅርብ ጊዜ ምግብ ሰርቼ መልቀቅ ከጀመርኩ በኋላ የተወሰኑ ይታያሉ። ግን ሰብስክራይብ አይደረግም፣ ላይክም የለም፣ ኮመንትም የለም። አይታችሁ ብቻ ነው ጥላችሁ የምትወጡትና አትከፍሉበትም። እስቲ አስደስቱኝ። አመት አካባቢ ከፍቼ ብቻ ነበር የተውኩት። በዚህ 2 ወር 3 ወር ውስጥ ግን የሆነ ስሜት ውስጥ የሚከት ነገር ገጠመኝና ከዛ ስሜት ለመውጣት ስል በአዲስ ጀምሬዋለሁና ያው እናንተ ደግሞ ስታበረታቱኝ የበለጠ ጠንክሬ እሰራለሁኝና አበረታቱኝ እላችኋለሁ ውዶቼ። ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ ተዳራሽነት እንዲኖረው። አይከፈልበትም። ለእኔ ግን ታስደስቱኛላችሁ፣ ከጎኔ እንዳላችሁልኝ አስባለሁኝና መቼም ገንዘብ ስጡኝ ብዬ አይደለም የጠየቅኩት። ኢንሻአላህ አሁን ሸይጣኑም ስለታሰረ ሰብስክራይብ አድርጋችሁ ታስደስቱኛላችሁ ብዬ ተስፋ አደርጋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የቲክቶክ ቤተሰቦቼ እንኳን አደረሳችሁ ለረመዳን ብያለሁኝ ውዶቼ። ጾማችሁ ጾመን የምንጨርስ አላህ ያድርገን። በሰላም ተቀብለን በሰላም ደግሞ የምንፈታ አላህ ያድርገን። እንዲሁም ደግሞ ኢባዳችንን የሚቀበለን አላህ ሱብሓነሁ ወተዓላ ያድርግልን። ያው በዚያው አጋጣሚ እኛ ቤት የጾም አቀባበል ይሄን ይመስላል። በዚህ መልኩ ሸብረቅረቅ አድርገነዋል ቤታችንን እና እስቲ በዛው እንኳን አደረሳችሁ የሚል ሰላምታም ላስተላልፍላቸው ቤቴንም ላስጎበኛችሁ ብዬ ነው። ያው በዚህ መልኩ ነው እኛ የተቀበልነው ረመዳንን ማለት ነው። እናንተ እንዴት እንደተቀበላችሁ ደግሞ አላቅም። ኢንሻአላህ በደስታ በኸይር ተቀበላችሁት ብዬ ነው ተስፋ ማደርገው። ይሄን ይመስላል እኛ ቤት አቀባበል ማለት ነው፣ የረመዳን አቀባበላችን። እናንተ ጋር ደግሞ ምን ይመስላል አላቅም። ማሻአላ ተባረከላ። ያው ረመዳን ያስመስለነዋል እላችኋለሁኝ። ያው በእርግጥ ለዩቱብ ረጅም ቪዲዮ ቀርጬ ለቅቄያለሁኝ። ለአሁኑ ግን ለዩቱብ በዚህ በቃኛል ብዬ ቀልጠፍ ያለውን ልልቀቅላችሁ ብዬ ነው። ያው እኛ ቤት ረመዳን አቀባበል ይሄን ይመስላል ማለት ያህል ነው። ዱዓ አድርጉልኝ፣ ሀጃ አለብኝ። የምር በደንብ ዱዓ አድርጉልኝ። ዱዓ እንድታደርጉልኝ እፈልጋለሁኝ። በጣም ሀጃ አለብኝ ማለት ነው።